ሰላም ሰላም ተመልካቾቻችን በተለይ ደግሞ በዱባይ በሳውዲ በኩዌትና በባህሬን ላላችሁ ወሳኝ የሆነ የዛሬውን የወርቅ ገበያ የሚመለከት መረጃን ዕለታዊ የሆነ የዋጋ ተመንን ይዤላችሁ መጥቻለሁ። ዋጋዎቹ ቀጥታ ከዓለም አቀፍ የወርቅ ዋጋ ጋር ከስፖት ፕራይስ ጋር የሚለዋወጡ ቢሆንም እነዚህ ተመራጭ እና ወሳኝ የሆኑ የወርቅ ዋጋዎችን መከታተል እጅግ በጣም ወሳኝነት አለው። የምነግራችሁ ዋጋዎች ያለ ተጨማሪ የቀረጥ ታክስ ወይም ደግሞ የሜኪንግ ቻርጅ ክፍያ የጥሬ ወርቅ ዋጋዎች ናቸው። የተሰላው ደግሞ በየሀገሪቱ ባሉት የሎካል ከረንሲዎች ናቸው ማለት ነው። ቪዲዮዎቻችንን ከመጀመራችን በፊት እንደተለመደው ለዚህ ቪዲዮ ላይክ በማድረግ እንዲሁም ደግሞ ቻናሉን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እየጠየቅን አሁን ቀጥታ የምንሄደው ወደ መረጃችን ነው። የምንጀምረው ከዱባይ ይሆናል። የዱባይን፣ የሳውዲን፣ የባህሬንን እና የኩዌትን በ24 ካራት፣ በ22 ካራት፣ በ21 ካራት እና በ18 ካራት ከፋፍለን ዋጋዎቹን የምንመለከት ይሆናል ማለት ነው። እንግዲህ እንደነገርኳችሁ ከዱባይ ነው የምንጀምረው። ዱባይ እንግዲህ በዓለም አቀፍ ደረጃ ዝቅተኛ ቀረጥ ካላቸው የወርቅ ገበያዎች አንዷ መሆኗ ይታወቃል። በተለይ የዛሬው የወርቅ ዋጋ በ24 ካራት በዱባይ በ529 ከ75 ዲርሃም እየተሸጠ ነው። ይቅርታ 24 ካራቱ በ571 ከ50 ነው እየተሸጠ የሚገኘው። የ22ቱን ነው ሳላቅ የነገርኳችሁ። የ22 ካራቱ ደግሞ በ529 ከ75 ነው በመሸጥ ላይ የሚገኘው። ሌላው የ21 ካራቱን ስንመለከት በዱባይ ዛሬ ላይ በ508 ዲርሃም ነው እየተሸጠ የሚገኘው። 18 ካራቱ ደግሞ በ435 ከ50 የዱባይ ዲርሃም እየተሸጠ ይገኛል ማለት ነው። ቀጥለን የምንመለከተው ደግሞ የሳውዲውን ይሆናል። ሳውዲም እንግዲህ ከፍተኛ የሆነ ቁጥጥር እንዲሁም ደግሞ ቀረጥ ከሚያስከፍሉ ሀገሮች መካከል ትመደባለች። የሳውዲ ቀረጥ በተለይ ደግሞ ከተሰራ ከጥሬው በኋላ የተሰራው ዋጋና የቀረጡ ሲጨመርበት ማለት ነው የ15% ቀረጥ ማለት ነው። በተሰራው ላይ 15% አድ ታደርጋለች ማለት ነው፣ በግራሙ ላይ ማለት ነው። የሳውዲ በቀጠናው በተለይ ልዩ ኢኮኖሚ ካላትና ጠንካራ የወርቅ ገበያ ካላት ሀገር መካከል ትጠቀሳለች። 24 ካራቱን በሳውዲ ዛሬ በስንት እየሸጡት ነው የሚገኙት ካላችሁኝ በ568 ከ50 የሳውዲ ሪያል በመሸጥ ላይ ነው የሚገኘው። 22 ካራቱን በ526 ከ50 እየሸጡ ይገኛሉ። 21 ካራቱን በ504 ከ75 በመሸጥ ላይ ይገኛል። የ18 ካራቱ ደግሞ በሳውዲ በ432 ከ75 በመሸጥ ላይ ይገኛል ማለት ነው። እንግዲህ የዱባይና የሳውዲ ገበያዎች እጅግ በጣም ተቀራራቢዎች ናቸው። ከዶላር ጋር ባላቸውም ልዩነት ገንዘቦቹ ተቀራራቢ ስለሆኑ ለዛ ልዩነት በመካከላቸው ያለው የ3 እና የ4 ልዩነት ነው። አሁን ለምሳሌ የ24 ካራቱን ስንመለከት በዱባይ 571 ከ50 የነበረውን የሳውዲ ደግሞ 568 ከ50 ይለናል። በመካከላቸው የ3 ቁጥር ልዩነት ነው ማለት ነው። የ18 ካራቱንም ስንመለከት ዱባይ ላይ 4 ከ35 ከ50 የሚለውን የ18 ካራቱን ሳውዲ ላይ ስንሄድ ደግሞ 4 ከ32 ከ75 ይላል። ይህም እንግዲህ የ3 ቁጥር ልዩነት ነው በመካከላቸው ያለው። ምን ያህል እንግዲህ የዓለም አቀፉን የወርቅ አዝማሚያ እንደሚከተሉ ይሄ ማሳያ ነው ማለት ነው። በመካከላቸው ያለው ልዩነት በራሳቸው በሀገራቸው ያለው የከረንሲ ልዩነት ነው ማለት ነው። ለዚህ ልዩነቱን ያመጣው። ቀጥሎ የምንመለከተው ተመልካች አድማጮች የባህሬንን ይሆናል ማለት ነው። እንግዲህ ቪዲዮውን እስካሁን እያያችሁ ላይክ ካላደረጋችሁ በእውነት ይሄ በጣም ንፉግነት ነው። ላይክ ማድረግ አትርሱ። ቻናሉንም ሰብስክራይብ በማድረግ ቤተሰብ ሁኑ። የመቀጠለው መረጃችን የባህሬን ነው። ባህሬን እንግዲህ እንደ ዱባይና እንደ ሳውዲ መጠነ ሰፊ ባይሆንም እንግዲህ የተረጋጋ እንዲሁም ደግሞ ተወዳጅ የሆኑ የወርቅ
ገበያ ካላት ሀገሮች መካከል አንዷ ናት። በተለይ ደግሞ እኛ ሀገርም የባህሬን ወርቅ እጅግ በጣም ተወዳጅነት አለው። የባህሬን ወርቅ 24 ካራቱን በ58 ከ60 ነው በመሸጥ ላይ የሚገኘው። 22 ካራቱ ደግሞ በ54 ከ70 የባህሬን ዲናር በመሸጥ ላይ ነው የሚገኘው። የ21 ካራቱ በባህሬን በ52 ከ21 እየተሸጠ ይገኛል። 18 ካራቱ ደግሞ በ44 ከ45 በመሸጥ ላይ ይገኛል ማለት ነው። የጥሬ ወርቅ ዋጋ ነው የነገርኳችሁ። እዚህ ላይ የሚኪንግ ቻርጅ እና ቫት በእርግጥ የላትም። ባህሬን ላይ ምንም አይነት ቫት የላትም። ባህሬን እና የኩዌት የወርቅ ገበያዎች የቫትና የቀረጥ ክፍያቸው ነፃ ነው ማለት ነው። የምትከፍሉት ለእጅ ስራቸው ብቻ ነው ማለት ነው። ተጨማሪ ክፍያ የምትከፍሉት ወይም ደግሞ መደራደርም ካስፈለገ መደራደር የምትችሉት በተሰሩት የወርቅ ዲዛይኖች ላይ መደራደር ትችላላችሁ ማለት ነው። ነገር ግን የጥሬ ወርቅ ዋጋውንና የተሰራበትን ዋጋ ነው እንጂ የጥሬ ወርቅ ዋጋውን ያው መደራደር አትችሉም ማለት ነው። ቀጥለን የምንሄደው የኩዌት ዋጋን ነው የምንነግራችሁ። ኩዌትም እንግዲህ ዘመናዊ እንዲሁም ደግሞ ባህላዊ ወርቆች ከሚገኙባት ሀገራቶች መካከል አንዷ ናት። በተለይ እንደ ባህሬን የኩዌትን የወርቅ ገበያ እጅግ በጣም አሪፍ ከሚባሉት ሀገራቶች መካከል ትመደባለች። 24 ካራቱን ስንመለከት እንግዲህ በኩዌት እየተሸጠ የሚገኘው በራሳቸው ገንዘብ ማለት ነው በ47 ከ57 የኩዌት ዲናር ነው። ኩዌት እንግዲህ በዓለም አቀፍ ደረጃ ጠንካራ ገንዘብ ካላቸው ሀገራቶች መካከል ቀዳሚዋ እንደሆነች ትታወቃለች። 22 ካራቷን እንዲሁ በ43 ከ62 የኩዌት ዲናር እየተሸጠ ነው የሚገኘው። 21 ካራቱን ደግሞ በ41 ከ62 የኩዌት ዲናር በመሸጥ ላይ ይገኛል። 18 ካራቱንም በ35 ከ65 የኩዌት ዲናር ይሸጣሉ ማለት ነው። እንግዲህ የዛሬ የዱባይ፣ የሳውዲ፣ የባህሬን፣ የኩዌት በእነዚህ 4 ካራቶች በ24 በ22 በ21 እና በ18 ካራቶች ከፋፍለንበት ያየነው መረጃዎቻችን ይህንን ይመስሉ ነበር። እስቲ የት ሀገር እንደምትኖሩና ባላችሁበት አካባቢ ደግሞ ወርቅን የሸጣችሁ ወይም ደግሞ የገዛችሁ በስንት እንደገዛችሁና እንደሸጣችሁ ሀሳብ ወይም ደግሞ መረጃችሁን ብታካፍሉን እጅግ በጣም ደስ ይለናል። ለዛሬ ያዝንላችሁ መረጃ ይህንን ይመስል ነበር። በሌሎች ተመሳሳይ የሆኑ መረጃዎች እስከምንገናኝ በያላችሁበት የዓለም ጫፍ መልካም ጊዜ